አለ ትንሽዬ ነገር አጥብቃ ስላንተ ጤንነት አትሟገትም። እና ደግሞ ይህንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይህንን ነገር አንተ ያንተን ጤና መታወክ ላይ እጇ አለበት ብል እንደ ሄርሜላ እወደዋለሁ እያለች ከሷ እንድትርቅ ነው እንደ ይህንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደ እንዴ? አሁን ቆይ ይሄን ምን ይሉታል? እሷ ላንተ ብላ ጭራሽ መከራዋን እያየ እጇ አለበት። ኧረ በእናትህ ፌር ነው። ምን አይነት ሰው ነው? በጌታ ይሁንክ ከሀዲ ይሁንክ ሰውዬ ነው። አይገርምም? አብርሃም ተብዬው ማለት ነው። እሷ ያንተን ጤና ለመመለስ ስንት መከራዋን እያየች ባለችበት ሰዓት አንተ ይሄን ሁሉ ነገር ክደህ ጭራሽ የእሷ እጅ አለበት። አንተ አይሸምምህም እንዴ? ሰላማችሁ ይብዛልኝ የኔ አድማጭ ተመልካቾቼ የማይች ቤተሰቦች በሙሉ ማለት ነው። ለሁላችሁም በያላችሁበት ሰዓት አቆጣጠር ሰላም፣ ፍቅር፣ አንድነት ይብዛላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ አበጋዝ ምን እያለ እንደሆነ ሰምታችኋል። ለኔ የጤና መታወክ ሄርሜላም አለችበት፣ እጇ አለበት። ያቺ ያዞምባ አጠገቡ ሆና ስታለቅስና ስታነባለት እንግዲህ ያሰበው እሷ እጅ እንዳለበት አድርጋ ስትነግረው እያመናት ነው ያለው ማለት ነው። ወዴት እየሄደ ነው ይሄ ሰው? ሲጀመር ከሷ ጋራ ስንትና ስንት እያሳለፈ እሷ እየፈለገችው ከሷ ቀለበት አድርጎላት እንዴት ነው እስኪ ዴቭ እንዳለው ማለት ነው የሱ ጤና እንዲታወክና እሷን ትቶ ሄርሜላን እንዲል እንዴት ነው የምታደርገው ሲያስበው ማለት ነው። ምን አይነት ነው? ያስጠጣሉ። ሙዶች እየጠጣሁ ነው። ያስበላል፣ ያስጠጣል እኮ ከምር ነው የምትጅው። እንዴት እንደዛ ብሎ ያስባል? ስንት እየተጨነቀችና እየተሰቃየች ያለው ለሱ ጤና መመለስ እየጣረች አመሰግናለሁ ሳይል ጭራሽ የሷ እጇ ሊኖርበት ይችላል ብሎ መጠርጠር ምን ይሉታል? ምን አይነት አበጋዝ ነው እናንተ? ይገርማል እኮ ጭራሽ ማለት የነበረብህ እንደውም ከፈጣሪ በታች ህይወቴ እንዲቀየርልኝ አድርገሽልኛል፣ እንዳገግም አድርገሽኛል ብሎ ይቅርታ ላይ ጠይቃት ሲገባ ምን ማለት ነው? እጇ እንዳለበት እጠራጠራለሁ ማለት ምን ማለት ነው? አንተ ወደ ሩታ እንድትሄድ ብላ እንዴት እንደዚህ ታደርጋለች? አንተ አሁን ተደርጎብኝ ምን ብሎ ቢሳትል በፊት አይደል እንዴ ከሄርሜላ ጋር ቀጥለህ ያችን አልፈልግም ብላ ከሷ ጋር ብዙ ካሳለፍክ በኋላ ከጠገብክ በኋላ አሁን አማራጭህ መያዝ ስትፈልግ እጠራጠራለሁ ማለት ምን ማለት ነው? ወይ መተው ከፈለክ ሁለታቸውን መተው ትችላለህ እንጂ ዝም ብለህ ሄርሚ ባልሄደችበት ባላለችበት በማታደርግበት ነገር ግግም ስግጥ አትበል ማለት ነው። ይሄ መሰገጥ ነው የሚባለው። ሰገጥክ እኮ ለዛውም የምትሰግጠው በትንሹ ሳይሆን በብዙ ነው እየሰገጥክ ያለው እንዴ። ሰውን እኮ ይታዘበኛል አትልም እንዴ? ሰው እኮ ይታዘበኛል። ሰው ምን ይለኛል፣ ተመልካች ምን ይለኛል እኮ ይባላል። ዝም ብሎ ያለ ስራው አልጥፍ እንዴ። ገና ለገና እሷ ስላለችህ ገና ለገና የቺ 666 ራሷ የምታደርገውን ነገር እሷ የምታደርገውን ነገር ሌላ ሰው ያደርገዋል ብላ ስለምታስብ ብቻ ማን ያውቃል? እሷ አድርጋብስ ቢሆን ባለች ነገር ተነሳስታ ሰውን መወንጀል አግባብ አይደለም። ጭራሽ አግባብ አይደለም። ይሄ እኮ ሰው የሚያየው ነገር ነው። ህዝብ የሚፈርደው ነገር ነው። ህዝብ የሚያየውና የሚፈርደውን ነገር ደግሞ አንተ ግግም ብለህ ባልሰማ ባላየ ላሽ ብለህ እሷን መክዳት ፈልገህ ከሆነ በግልጽ ተናገር እንጂ ሄርሚ 100% ማንም ያምንባታል። እንደዚህ የምታደርግ ልጅ አይደለች። ለአንተ ጤና ልቅንስ ስትሯሯጥና አንተን ለማሳከም ወደ ራስ ለመመለስ የበፊቱ አብርሃምን ለማድረግ ብዙ የተጨነቀችና የጣረች ሴት ብትኖር እሷ ናት።
ስለዚህ አንተ ማለት ያለብህ አመሰግናለሁ ብለህ እግሯን ስመህ አብረህ ያቋረጥከውን የፍቅር ታሪክ ቀጥለህ አብረህ መኖር ብቻና ብቻ እንጂ ስሟን በማይረባ ኮተት 6 የሆነች ሚስትህ ስላለችህ ብቻ እሷን መተህ ልትወነጅላት አትችልም። ንጹህ ናት ሄርሚ፣ ንጹህ ናት። ግማሾቻቸው በሰዓታችሁ ይጥፋና ማለት ነው በሰዓቱ የምትሉት ሰዓቱን ሳታደርግለት በፊት አይደለም ፍቅሯን የተቀበለው። የዛኔ እኮ ፍቅሯን ተቀብሎ ከሰዓቱ በፊት እኮ ፍቅሯን ተቀብሎ እየኖሩ ነበር አይደል እንዴ? ሰዓቱን ያደረገችው በኋላ ነው። ምናልባት ሰዓቱን ካደረገችለት በኋላ ወደ እሷ ቢመጣና ትዳሩ ቢፈርሰው፣ ትዳሩ የፈረሰው ምን ዘመን ነው? ትዳሩ የፈረሰው አንተ ከኔ ጋር አይደለህም እዛ ምን እያልክ ነው ብላ ስትለው ነው እንግዲህ ትዳራቸው የፈረሰው። ከዛ ትዳሩ በመፍረስ ላይ እያለ ወደ እሷ እኔ ከህይወታቸው እወጣለሁኝ አንቺ ባሌ ቤቴ ብለሽ የምትኖሪ ከሆነ እኔ ካሁኑ ከህይወታችሁ ልውጣ እያለች እየጠራች ሁልጊዜ እየጠየቀቻት ነበር። እሱም ሲፈልግ ውጪ ከህይወቴ እያለ በተደጋጋሚ ከሩታ ጋር እየጠራ ሄርሜን ውጪልኝ እንግዲህ መምራት ነው እፈልጋለሁ፣ ከልጄ ጋር ከቤተሰብ ጋር መኖር እፈልጋለሁ ውጪልኝ እያላት ስንት ጊዜ እሺ እያለ እየወጣች እኮ ለፍቅር እንጂ ለፍቅር ብላ እንጂ ከሱ የበለጠ እኮ ስንት ቆንጆ ወንዶች እኮ አሉ። ይሄ ዋሻፍ ማለት ነው። እሱ ብቻ ነው ወንድ ሆኖ አይደለም። ነገር ግን ይመስለኛል አፍቃሪ ነው ስለሚባል የምናውቀውን ካሁን በፊት እንግዲህ አፍቅሮ ራሱን ሊያጠፋ ሲል ስለነበር ያፈመሰችው ቪዲዮ ያች ስለሆነች አፍቃሪ ነው ስለሚባል ሴቶች እሱን የመውደድ ነገር አለ እንጂ ኢትዮጵያ እኮ ጠፍቶ አይደለም ለሞዳ ወንድ ከሱ የበለጠ ማፍቀር የሚችል ልጅ ናት። ስለዚህ በሱ ምንም ታደርጋለች ብዬ አልጠረጠርም። ከህይወቱም ከመግባቷ በፊት አስጠይቃለች፣ ማልዳለች። ሩታንም እራሷ ማልዳለች። ሽማግሌም ልካ እኔ 50 የምፈልገው የአብርሃምን ደስታ ነው ብላ ማልዳለች ማለት ነው። ስለዚህ አልሆነም አልተሳካም ብላችሁ አስቡ እንጂ እሷ በድግምቷ ነው እንዲያደረጋችሁ ብላችሁ በጭራሽ አታስቡ። አትኮነኑ፣ እየተኮነናችሁ ነው። ዴቭ በጣም አስተዋይ ልጅ ነው። ካመር በጣም ነው የሚያስተውለው። አያችሁ እንዴት እንደሚያስብ በአንዴ የተነሳ እንዴት እንደዚህ እንደምትለው እንዴት ነው እንዴት ለምን እያስረዳው ነው ያለው እንጂ ዴቭ እንደ ዴቭ አስተዋይ ሰው የለም። በጣም ያስተውላል፣ በጣም ያስባል። ከኋላ የሚመጡ ነገሮችን አስቦ ነው የሚናገረው እንጂ በዘፈቀደ አይደለም የሚጠፈጥፈው። ማሪ በቃኝ ብጣት እየበላሁ ነው። ማሪ ራሴ በራት አልበላም። እንትን የት አለ ውዴ? እና ማለት ነው ምን ነበረ መሰላችሁ ተረቱ ጸርቅ ብዬ ባዝላት ተንጠልጥላ ቀረች የሆነ ነገር ነውና እሷ ከፈጣሪ ያገኘዋለሁ እሱም ነገ የኔ ነው በሚል ሂሳብ ይሄን ሁሉ መስዋዕት ስታሳልፍ እሱ በምትኩ አመሰግናለሁ በሚል ፈንታ እንግዲህ እንትን ብሏታል ማለት ነው። ይሄ ወንጅሏታል። ስለዚህ እየወነጀላት ያለ ሰው ነው የነገር ፍቅረኛ ወይም ደግሞ የነገር ባሌ ብላ የምታስበው ሰው እሱ በዚህን ያክል ከመጠርጠር ወይ ደግሞ አልፈልግም ማንን ገደባ በቃ ላይ ወዱና ፍቅር አይደለ ቀለበት ያሰረው አስገድደው አይደለማ። ስለዚህ ላይ ማለት በግልጹ ይችላል ዙሪያ ጥምጥም ከሚሄድ ማለት ነው። ሄርሚዬ ደግሞ የኔ ወድ የነጀት ነው ማለት ነው። አንቺ ምንም አታደርጊም እናውቃለን። ተመልካቾችሽ ፍቅረቶችሽ ጭምር ዛሬ ብጣጥስ እየበላሁኝ የምሰራው ቪዲዮ
ይኸው አናዶኝ ነው ያስበላል። እኔ ስናደድ ቤቢ ነው የሚለኝ ገባችሁ? እና ይቅርታ እንደ ሆዳም እንዳትሉ። ሆዳም አይደለሁም ጠጥስ ነው እየበላ ያለሁት። ያው ቆሎ በሉት ኢትዮጵያ ቆሎ እንደምንበላው ቆሎ ቀጭ ቀጭ እናደርግ የለ እንደዛ እየከካሁ ነው እያደቀኩ። ማን ነው እንዴ ሲናደድ ብይ የሚያስበላው ማለት ነው። እና በጣም ያስበላኝ የአብርሃም ነገር ነው። ስለዚህ አብርሃም ዛሬም ነገም ሳይረፍድ ይቅርታ ጠይቃት ነው የምልህ። ይቅርታ ጠይቃትና ህይወቷን ቀጥታ። ከህይወቷ ማትፈልጋት ከሆነ ደግሞ ከህይወቷ ውጣ። ሰተት ብለህ እንደገባ ሰተት ብለህ ውጣና እሷ ህይወቷን ትኖርበት። ሩታ ስለምታስመስል እንደውም እኮ እየደበደበቻት እየገፈተረቻት እያጣጣለቻት እኮ ከጎን ሆና ቪዲዮውን እኮ የተመረዳት እና መገመት ነው የነበረ። አሁን አውቃ ሰግጠህ ነው እያወክ እንደዚህ የምትላት። ሲጀመርም ታማ አይደለም እንደዛ ጅልና ሞኝ ሆነ የነበረው ማለት ነው። አትቀቢበታል። እሺ ስለዚህ አውቀህ ነው እሷን መረቅ ነው የፈለግከው እንጂ ጅልና ሞኝ መሆን ፈልገህ ነው ያደረግከው እንጂ ታማህም አይደለም ማለት ነው። ስለዚህ እባክህ የምትጸጸትበትን ነገር አትናገር። ከኛ በቅርበት እህትህና ወንድምህ ያውቃሉ ለአንተ የምትሆነውን ስለአንተ ምን ያክል እንደምትጓዝ ምን ያክል እንደምትጨመር ዴቭና ቦዜ ያውቃሉ ማለት ነው። አሁን አንተ ለሁለታችሁም ተውኝና ለጊዜው የተወሰነ ጊዜ ብቻዬን ላሳልፍ፣ ከዛ በኋላ ወንድ ነኝ ወጣት ነኝ ምንም ማድረግ ብቻዬን መኖር እችላለሁኝ ብለሃል። ኑርና የተወሰነ ጊዜ ረፍና ማረፍ ከፈለክ ከዛ ወዲህ ነበረ ትዳር ተመለስ። ከዛ ውጪ ግን በስበብ አስባብ ወይም ደግሞ ስም በማጥፋት የሚሆን ነገር ደግሞ የለም። ህይወት ስገባ እኮ ተገዳህ አይደለም የገባው። ማንም ጣልቃ ገብቶብህ አይደለም። ያ ልታተብየዋ ሁሌ ጭቅጭቅና ንዝንዝ ነው። ይቺ ደግሞ ደስታ ይሰጠኛል ብለው በራስ ነው የገባበት። ስለዚህ በራስ እስከገባህበት ድረስ ሌላ ኩታንኮት ሳታመጣ ቻው ማንን ገደለ በማይሆን ነገር ንጹህ ልብ ንጹህ አፍቃሪ የዋህ የሆነ ልቧን ትቀይረው እየሞከርክ ነው። እሷ ባንተ ላይ ስላልተቀየረች ነው። ሁሌ ይቅርታ ሁሌ ዙረህ መተህ እዚህ አደብላልቀህ መተህ እሺ ብላ ስለምትቀበልህ ነው። እና ታጋሽነቷ ነው እንደዚህ ሊያስብላት የቻለው። ታጋሽነቷ፣ አፍቃሪነቷ፣ ይቅርታ ልብ ስላላት ዙረህ ስትመጣ ስለምትቀበልህ። እንደውም አንዳንዴ ሞኝ ሰው የዋህ ሰው እንደ ጅል ይቆጠራል ይባላል። ጅል አርገሃት አይደለም፣ ጅል ሆነ አይደለም፣ ንጹህ ልብ ስላላት ነው። ለማንኛውም ሰብስክራይብ እያደረጋችሁ አበረታቱ።